ቀጥይ መሲ። እሺ አንድ ቀን ጃጓር ማለት ሄለን በምንሰድባት ሰዓት ሳሪን ጃጓር ገዝቷ ላይ ገብቶ ሲያወራት አውርቻለሁ ታያት በቃ በእናትሽ ብዬ እሱም ለሳሪ ብሎ አንበሳ እንደሰጠ ምን ያላቅም። ስለ አንበሳዎቹም ሆነ ስለ ነብሮቹም ብቻ የማውቀው ነገር የለም። ከዛ ጃጓርን ደውዬ ስለ ሳሪ አስቁምላት በእናትህ፣ ምክንያቱም ሳሪ ምንም የምታውቀው ነገር የለም ብዬ በመልካምነት ጃጓርን አውርቼዋለሁኝ። ከዚህ በኋላ የማውቀው ነገር የለም። ተሄዶ ስለ እኔም ተወርቷል። ስለሌላው ስለተወራው ነገር ችግር የለም። ስለ እኔ ፐርሰናል ህይወትም ሄዶ ተነግሯል። እኔ ፈልጌ ለምኖረው ህይወት እኔ ፈልጌ ለምቀጥለው ላይፌ ለሁሉም ነገር የሰው ሀቅ የለብኝም፣ የሰው ብር የለብኝም፣ የሰው ምንም የለብኝም። ሰርቼ ነው የምኖረው። ለማንም ጥላቻ የለብኝም። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ቂሜን ከውስጥ ያውጥቻለሁ። ጥላቻም የለብኝም። ግን ሁላችንም የየራሳችን ስራ አለን። ራሳችን ሰርተን ነው የምንኖረው። ህዝቡን መረዳት ያለበትን ተረድቷል። ሳሪ እኔ ትላንትናም ነግሬሻለሁ፣ ይቅርታሽን ተቀብያለሁ። ምንም ችግር የለብኝም። እዚህ ጋር አንድ ማጥራት የምፈልገው ነገር አለ። ሶል የተያዘው በመሲ ጉዳይ ነው ተብሎ ተገልብጦም ተወርቷል። ሶል ያው በራሱ ሊመጣበት ይችላል፣ ችግር የለም። እሱም ስህተት ነው የተወራው። ስለኔም በቃ እዚህ ጋር ይብቃኝ። እኔ ችግር የለም፣ ሁሉንም ነገር ትቻለሁኝ። ሁሉም ነገር ለበጎ ነው የተፈጠረው። ነፍስ አልተገዳደልንም፣ ስህተቶች ነው የተፈጠሩት። ችግር የለም። እኔ ከውስጥ ቂሜን አውጥቻለሁ። ሁላችሁንም አመሰግናለሁ፣ አከብራችኋለሁ፣ ወዳችኋለሁ። ሳሪዬም ለአንቺ ምንም ነገር ውስጥ ጥላቻ የለበትም። የተፈጠረው ነገር ተፈጥሯል፣ ችግር የለም። ያው ሁላችንም በየራሳችን ህይወት ከዚህ በኋላ መኖር ነው። አመሰግናለሁ። እና አንድ እዚህ ጋር መናገር የምፈልገው ስለ ፊራና እኔ ስለተባለው ሪከርድ ግን መናገር እፈልጋለሁኝ። ሄለንም ስለተናገረች ማለት ነው። እኔ ፊራ እና ሳሪ አንድ ላይ ያወራ ነው ወሬ ምንም መጥፎ ነገር አይደለም። ያወራ ነው በተፈጠረው ነገር $6,000 ምናምን በሚባል እሱም እንቅልፍ እያዳፋኝም ስለነበር ሚዩት አድርጊያችሁ ሞር እንደም ስታወሪ ነበራችሁት ፊራና ሳሪ ነበራችሁ። ይሄም ተገልብጦ ነበር የተወራው። እኔ ከሄለን ጋር ተደዋውዬ አላቅም። ከማንም ጋርም እንደዚህ አይነት ነገር የለብኝም። ሁላችሁንም ሳጣላችሁ እንደነበረ የተባልኩትኝ እኔ ነኝ። ስለዚህ ለሁላችሁም ገስት ላይ ላላችሁ ለሁላችሁም ጥላቻ የለብኝም። ከውስጥ ያለውን ነገር ምንም ነገር የለም፣ አውጥቻለሁኝ። በቃ በሰላም እንኑር። በቃ ይብቃ። እስካሁን የተፈጠረው ነገር በቂ ነው። ይሄ ነገር በዚህ ከቀጠለ ግን እስከ ህይወት መስዋዕትነት ሊያስከፍል ይችላል። የአሉሽ እንደዚህ አንዱ ለአንዱ። ስለዚህ ሁላችንም በራሳችን ህይወት እንኑር እና አመሰግናለሁ። የኔ ተራ ከሆነ ልቀጥል። እሺ ቀጥል ፊሮ። እሺ አመሰግናለሁ። እኔ ማለት የምፈልገው በመጀመሪያ ደረጃ ሳራ ይሄ ነገር በመፈጠሩ አምሬሊ ሶሪ፣ በጣም ነው ማዝነው። ኤክስፔክት ያላረኩት ነገር ነው የተፈጠረው። ነገር ግን እዮዳብም ጋር በነበረሽ ግጭት ራስሽ ደውለሽ ነው አሸማለግለኝ አንተነ ያለህኝ ስትይ እዮዳብም ጋር ሄጄ ለምኜው ብዙ ጊዜ በውስጥ ማውረተን እግር ላይ መውደቅ ነው የቀረኝ። እዮዳብን አስታረኳችሁ። ቀጥሎ ደግሞ ከሄለን ጋር በነበራችሁ ግጭት አንቺ ነሽ የደወልሽልኝ ሳሪ። ሌሊት ስተኝቼ ቢያንስ ከ30-40 ጊዜ በላይ ሚስ ኮል አለ፣ ቮይስ አለ። ፊራዬ አንተነ ወንድሜ ያለህኝ አንተነ፣ አንተ እያለ እንዴት እንደዚህ ሆናለሁ? የምታገኝ አንተነ ስትለኝ እኔ አውርቻት አላውቅም ብዬሽ እሺ ላናግራት ብዬ ደወልኩላት። እሷ የጠየቀችው ጥያቄ ስለነበረ ያንን ጥያቄ አምጥቼ ጠየቁሽ። አይ እንደዛ ካደረግኩኝ ሌሎቹም ተነስተው ይሰድቡኛል ስትይ እኔ አደርጋለሁ፣ በቃ ችግር የለውም አንቺ የቲክታክስ ቢቀረብሽ ብዬ መክሬ ዘጋው እንደገና። ከዛ ላይቭ ላይ እሷ እያለች ለእኔ ስቲ ትያት ብዬ ለምንኳት ስለምናት
አልተውም አለች። እነሱ የተገናኙበትን አላውቅም። እኔ እንደ ወንድም እያስወጣችሁት ነው? ምንድን ነው ወርዳችሁት ነው? ራሱ ወርዶ ነው። ኔትወርኩ መሰለኝ፣ አይመስለኝም። ኔትወርኩ መሰለኝ። አሮ ነው። ለምን እንደምታሰብቱኝ አልገባኝም። እኔ እያስወጡ ነው ኔትወርክ እንዳይሆን ፊራ እያስወጡ ነው እንጂ የሚሆነው እያስወጡኝ ነው። ሞዴሬተሮቹ ባካችሁ ረፉ። ተሰድቤበታለሁ። ከኔ አልፎ ብዙ ሰው ተሰድቦበታል እና ልናገር። ስለዚህ እሷ ነጭ ላከች። ሰው ኤለን የ6,000 ብር ፍራውል ወስዶ ከለከላት የተባለው ኤለን ላይቭ ላይ ተናገረች ብላ ሳራ ነች መታ የጠየቀች። ኤለን 6,000 ፍራውል ፔፓል ከፍሎኛል ብላለች፣ ግን ልትሰድበኝ ነው። እንደዛ አለች አልኳት። አዎ አለች። ኦኬ እንደዛ ካለች በቃ አንቺ ስራሽን ስሪ፣ አትሰድብሽም ስታኛለች ብላኛለች እና በቃ አትሰድብሽም። ለምን ሳሪ ከዚህ ነገር ለምን አትወጪም? ለምን ልጅ ትሆኛለሽ አንቺ? ለምን ስራሽን አሰሪም ሰጥታል። አዎ በቃ ሰጥቻታለሁ፣ አርፈሽ ቁጭ በይ አልኳት። እኔ ስትረስ መሆኗን አይቼ እንድትረጋጋ ብዬ ነው። ተረጋግተሽ በቃ ሳሪ ስራሽን ስሪ ያልኳት። ኦኬ ከዛው ሪከርድ አረገች። እኔ ማንንም በህይወት ዘመኔ ሰው ሪከርድ አድርጌ አላውቅም። እዳዝማረስ ኦኬ። ግን ሌላን የመጠየቅ ፈልገው የኢራን ጦርነት ጊዜ ይሰማል ሳሪ ይሰማል። ሳሪ ፌራ ምንድን ነው? አትናገር ካላችሁ አልናገርም። ለምን እንደምታስወርዱኝ አላውቅም። አቤት ሞዴሬተር አንሺ። በቃ አሁን እኔ ምንም ማድረግ አልችልም። ምንድን ነው የሆነው? ፌራን እያስወጡ ነው ሞዴሬተሮች። ፌራ እኮ ከኔ ጋር ያውራ ብያችኋለሁ። እናንተ ለምን እንዳስገባችሁት ራሱን ያላቅም እንደሆነ አላቅም። እሱ ራሱ እኮ ነው ያለው። ሳሪ አልሰማሽውም እንዴ? በቃ ከኔ ጋር ጨርስ እኮ አልኳችሁ። እኔ ግራ ገብቶኛል እንደሆነ መሲ። ፌራ ከኔ ጋር ይነጋገር። ችግር ካለው እዚህ ጋር የሚያስመጣው ነገር የለም። እኛ የራሳችን እዚህ ያለ ነው ልንጨርስ። ለምንድን ነው ፌራ ያመጣችሁት? መጀመሪያስ ሳሪ እኛ ላመጣ ነው። በቃ አሁን እኛ ጨርሰናል። እኔ ልወጣ ነው ዘልቼ። በቃ ምትሉት ነገር ከሌለ ለምንድን ነው ያልተናገሩ ሰዎች እኮ አሉ። ሳራ አለች፣ ታሚ ያለ ታዲያ እናንተ እያለ ፌራ ምን አስገባው? አሁን ፌራ የራሱ በኋላ ይጨርስ፣ እንነጋገራለን። እናንተ መጨረስ እኮ ነው ያለባችሁ። ሙኒት እኔ ከእውነት ስላለኝ ነው። ሳሪ ደሃ ነው፣ ምንም የለውም። ፌራ አንድ ነገር ልንገርህ፣ ለምን እንደምታስወጡኝ አልገባኝም። እኔ ካስወጣችሁኝ እኔ ቲክታክ ትቼ ወጥቻለሁ። ኦኬ ሳሪ የምትይው ነገር ካለሽ በይ እና ከዛ ታሚ እንዲናገር። ማሚ ሳሪ እኮ የለችም። ሳሪ አለሽ እንዴ? ሳሪ ይሄን ነው። አይ ሳሪ ዳጣ ሳሪ ታሚ አለ ወይ እየሰማችሁ ነው? አውራ ታሚ ለምንድን ነው ፌራ የምታስወጡት? በቃ ፌራ ከኔ ማለት መናገር የሚፈልገው ያውራ ነው። ይውረድ በቃ አልፈልግም እሱ እንዲያወራ። በቃ እኔን ከፈለገ እኔን ያውራል። እኔ ሚዲያ ላይ አልፈቅድለትም እሱ እንዲያወራ። በቃ
خلاص ጨርሱ። የራሱ ቤት ያውራ። እኛ እናውራ የመጣንበትን እዚህ የምትሉት ነገር አለ። ማሚ ጉቺ ጁ ጨርሰናል መሰለኝ። ደህና ዋሉ። ምንም ነገር የለም። ያው ያለውን ነገር አውርታችሁታል። ብዙውን ነገር ተነጋግራችኋል። 2 ቀንም የተነጋገርንበት ነገር ስለሆነ ብንደጋግመው ያው ተመልሶ እንትን ነው። ግን ያው 19,500 ሰው ባለበት ሙናም ተናግራለች። የምንፈራውም የሚያስደነግጠንም ይወጣብናል ብለን የምንፈራው ሳራ ፊት ነው የምነግራችሁ። ሌሎቹም አሉ። ትላንትና ካሳለፍነው መልካም ቀን ውጪ ሌላ ምንም የሚያስፈራ ነገር የለንም። እኔ ፐርሰናሊ ሳራ ብታወጣብኝ ቢሰማብኝ ብዬ የምፈራው ነገር የለም። ህይወታችን ሚዲያ ላይ ነው፣ የምታውቁት ህይወት ነው። የተደበቀ ህይወት የለንም። ከዛ ውጭ ግን ይሄ ተባለ ያ ተባለ ምናምን ለምትሉት ነገር አሁንም እዚህ ጋር ግልጽ አድርጌ መናገር የምፈልገው ነገር ታሜና ሙኒት እዚህ ነገር ላይ ግልጽ ማድረግ አለብኝ። ታሜ አሁን ቅድም ደውዬ ነግሬሃለሁ። ከዚህ በፊትም የተባለው በውስጥ ባለ በእኛ ግንኙነት እንጂ መሲ ሄዳ ለሄለን ወሬ አወራች አልተባለም። ሄለንም ተናግራለች፣ እኔም በቤቴ ተናግሬያለሁ። ይሄን ነገር ክሊር አድርጉ። መሲ ከሄለን ጋር ግንኙነት አላት ያለ ሰው የለም። ለመጀመሪያም ጊዜ ያወራቻት በጃጓር ነው። ጃጓር ሽምግልና እንዲገባ እኔም ማውርቻለሁ ከጃጓር ጋር ሽምግልና ገብቶ እንዲያስማማ እና የተባባልነው መሀላችን በተፈጠረ ነገር እንጂ ሌላ ሄዳ አውርታለች ከሄለን ጋር ግንኙነት አላት እንደሌላት እሷም ተናግራለች፣ እኛም እናውቃለን። ይሄ ነገር ግልጽ መሆን አለበት። ህዝቡም እንዲያውቅ የምንፈልገው ውስጣችን በነበረ ነገር ነው። አዎ ይሄንን ደግሞ ታሜ ሙኒትም ሳራም እዚህ ጋር ግልጽ ማድረግ አለባቸው። አላልንም እስከ መጨረሻው ድረስ ቪዲዮ ተመልሳችሁ ሄዳችሁ ማየት ትችላላችሁ። ውስጣችን ባለ ነገር ነው ያልነው፣ ግልጽና ግልብ ነው። ስለዚህ ሌላ አይነት እንትን ኮንፊውዥን አይፈጠር፣ አትፍጠሩ። ሌላው ነገር ባይሆን ጥሩ ነበረ። ባታወራ ባትገናኝ ጭራሽ ባይጀመር ከሄለን ጋር የነበረው ነገር በሳሪ በኩል ጥሩ ነበር። ስለሆነ ሆኗል። አንዴ ፐርሰናሊ ሁላችንም አውርተን ተነጋግረን በይቅርታ ቻፕተሩን ዘግተናል። ሳርዬ ይሄ ነው ያለው ነገር። ሌሎቻችሁም የምትሉት ነገር ካለ ተናገሩ። ታሜም ሙኒትም ታሜ ወይ ሳራ ታሜ እየተናገር አንተ ደግሞ ምን ብዬ ነው የምናገረው? የቀልቢ እናንተ ጨርሱ ከላስ። እኔ በጣም አዝናለሁ ወላሂ ያኔ በዚህ በመደረጉ ብቻ። ያው ትላንትና እንዳወራን ይቅር ብዬሻለሁ እህቴ፣ ችግር የለም። ባይሆን ነበረ ጥሩ ነበረ፣ ግን ኢትስ ኦኬ። የሆነ ሆነው ቅድም እንደተናገርሽ ያው ትምህርት ለአንቺም ለሌሎቹም እንደዚህ አይነት ሲትዌሽን እንዳይገኙ የሰው መጫወት አታስወጡ በደለኝ። ታሜ አያስወጡ ብያለሁ ወንድሜ። ሳራ ቤቷ ነው፣ ፈቃደኛ አይደለችም። ሳርዬ ለምን አያወራም? መጀመሪያ ነገር ኖ እኔ ተዘጋጅተን ልንነጋገር የመጣ ነው ከአንተ ጋር ነው። እሱ እኔን ሳያናገረኝ እዚህ መጥቶ ሊያናገር የሚፈልገው ነገር መጀመሪያ ከእናንተ ጋር ሊጨርስ፣ እኔ እና እሱ እንነጋገራለን። ሪስፔክት አድርጌ አስገባዋለሁ። እናንተ እንጨርስና ወደ እሱ ይሄዳለሁ። ያው ሚዲያ ላይ የተነሳ ነገር ስለሆነ መሰለኝ ያወራዋለሁ እኮ አልኩኝ። መጀመሪያ የእንግዶቼን ልጨርስ። ከእናንተ ጋር ልተነጋግረን የመጣ ነው። ኦኬ ፋይን አይደለ? እሺ ሳሪ ያለሽ ሳሪ ወይዬ ጠራችሁ? ደት ነው ሳሪዬ። እኔ ሰው ጋር ነበርኩ ውጭ ላይ እያወራሁኝ። ጠራችሁ ጋይስ? ጦርሽና በቃ አውሪ እስኪ ሳሪዬ የምትይው ነገር አለቀ? አዎ ምንድን ነው የሚባለው? ጋይስ መሲ አወራችሁ? ሁላችሁም አወራችሁ? አልነበርሽም እንዴ ዛሬ? ማሬኔ ወሬ ሳሪ እዚህ ጋር ወሬ እያወራሁ ሰው ጋር ነበርኩ። ከዚህ በላይ ወሬ አለ እንዲ? 19,500 ሰው ቁጭ ብሎ የሚያየው ላይ ቁጭ ብሎ ወሬ እያወራ ጥራትን ዛሬ ታይ ሙዳት ያሺ
ኦኬ ላ እንትን ነበረ ሰው ነበረ ማለት እኔ ማለት የምፈልገው ሳሪ ትናንትም ብያለሁ፣ ዛሬ የምደግመዋለሁ፣ ነገም ከነገ ወዲያ የምደግመዋለሁ። ማንኛውም ሰው መጀመሪያ መሆን ያለበት ራሱ መጠንቀቅ አለበት። ሳሪ በጣም ትልቅ ጥፋት አጥፍተሻል። ምንም አይነት ነገር በሌለበት ምንም አይነት ነገር ሳይሆን ምንም አይነት ነገር ሳይፈጠር ሄለንን ሂዶ ማውራት ሄለንን ሂዶ ማናገር ይህን ያህል ነገር በጣም ትልቅ ጥፋት ነው። እኔ አንድ ነገር ልንገራችሁ፣ እዚህም ወደዳችሁም ጠላችሁም ማንኛውም ሰው ቢሆን ማንኛውም ሰው ሚዲያ ላይ መጥቶ ምንም አይነት ነገር ቢልም ምንም አይነት ነገር ቢፈጠርም ግደኝ አንድ አበባ አልሰጥም። አንድ አበባ አንበሳ ካልሰጣችሁኝ ገበንት ካልሰጣችሁኝ እንደዚህ ካልሰጣችሁኝ እያለ ሰውን ማሸማቀቅ ለሚንትን ለሚል ሰው ጭራሽ ቦታም ጊዜም የለኝም፣ ሰዓትም የለኝም። እኔ ሰርቼ ለፍቼ ነው ማድረው፣ ጥሬ ግሬ ነው ማድረው። ማንም እኔ ሊነካኝ አይችልም። እዛ ጋር የማንም ቅምጥ ተቀምጦ የማይሰራ ሰው የማያገለግል ሰው ስለ ስራ ምንነት የማያቅ ሰው ስለ ብር የማያቅ ሰው አረብ ሀገር ያለን ሰው ሊያሸማቅቀው አይችልም። በእኔ ስትራቴጂ ከይቅርታ ጋር ይሄ የኔ እንትን ነው። ቆይ በቪዲዮ ልውጣ፣ በቪዲዮ ጥቼ ነው ማንም ሰው እኔ ለፍቼ ሰርቼ ያመጣሁትን ደሜን ጠብ አድርጌ እህቶቼ ከሰው ቤት እየሰሩ ሰፖርት ያደረጉኝን አንድ ሳይቀር ከሽሮ ከበርበሪ ሳይቀር ከሺቲ ከነጠላ ሳይቀር የገዙኝን ለማንም ቆሻሻ አውሮፓ ተቀምጦ የልጅሽን ታሪክ አወጣለሁ የማንን ታሪክ አወጣለሁ ለሚለኝ ሰው አንድ አበባ አልሰጥም። ወደፊትም እህቶቼም አይሰጥም። ሳሪ ስተት ሰርተሻል። ምክንያቱም እኛን ለማቆርቆዝ እኛ አረብ ሀገር ያለን ደም ተፍተን ሰርተን ደም ተፍተን ሰው ቤት እየሰሩ ነገ እነዚህ ልጆች ሀቅ ቢኖራቸው ሀቃቸው ይደበቃል ማለት ነው። ምክንያቱም አንበሳ ስለማይሰጡ ሀቃቸውንም ያወጣላቸው የለም። አበባ ስለማይሰጡ ሀቃቸውንም ያወጣላቸው የለም። ነገ እየተደለለ ማንም ቆሻሻ መጥቶ ተቀምጦ ልጁን ቤተሰቡን አስተካክሎ የማያሳድግ በጡረታ ብር የተቀመጠ ሰው ማንም ሰፖርት አያደርግም። ይህንን አላስለምድም። ለእህቶቼ ይህንን አልመክርም። በደንብ አዳምጡኝ። ማንኛውም ሰው መጥቶ የእናንተ ችግር ከቤታ የተቀጠቀጣለ እዚህ ቲክቶክ ላይ ከቤታ የተሰደባለ ከዲቦ የተሰደባለ ማንም ምንም አባቱ አያመጣም። በደንብ አዳምጡኝ፣ እንዳትፈሩ። እናንተ የሚያዋጣችሁ ስራችሁ ብቻና ብቻ ነው። በቃ አለቀ። እኔ እህቶቼ የማዳም ቅመም ዱባይ ላይ ያሉ ሰው ቤት እየሰሩ እየለፉ እነሱ ናቸው ሰፖርት ያደረጉ። ከዛ ውጭ ሄለን ምናምን ባናትሽ ተተከይ ባና እንኳን የኔን ቀርቶ አይደለም ማንንም ብታወጪ አልሰማሽም። በደንብ አዳምጪ። ከዛ ውጭ ሳሪ እኔ ከአንቺ ጋር ምንም ችግር የለብኝም። ለተፈጠረው ነገር፣ ለተባለው ነገር፣ ለሚሆነው ነገር፣ ለሚፈጠረው ነገር ከዚህ በኋላ እኔ ማንም ጋር አልደርስም፣ እጅም አልሰጥም። የማልሰጥም ሴት ነኝ እኔ። ብዙ እህቶቼን ይዤ የወጣው ሴት ነኝ። እንኳን ሄለን ቀርቶ አይደለም ማንም የሄለን አይነት 18,000 ሰው ቢመጣ እኔ ወደኋላ አምስት ሴት አይደለኝም። ሰርቼ ነው ማድረግ። ከዛ ግን አንድ ነገር ልንገርሽ ሳሪ፣ እህቶቻችን ወንድሞቻችን ብዙዎች በእሷ ተነክተዋል። ግን አሁን ወደኋላ አይሉም። መሲም ራሷን ማጽናት አለባት። መሲ እዚህ ነገር ውስጥ የለችበትም፣ ምንም ነገር የለችበትም። በጣም ነው የምንወዳት፣ በጣም ነው የምናከብራት። ምርጥ እህታችንን እየኮረኮምን ከኛ ስራ አትወጣም። አለቀ። ከዛ ውጭ ሳሪ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ግን ቅንጣት ታክል ለዚች ለቆሻሻ ሴትዮ ምንም የማደርገው ነገር የለኝም። ጋይስ አመሰግናለሁ። ጉቺ፣ ታሜ፣ ሙኒት፣ ጁዬ እዚህ ጋር ያላችሁ ሁላችሁ ቴንኪዩ። ጨርሻለሁ። ሌላም ይባላል የለም? ውድ ካላስ ቴንኪዩ ሳርዬ፣ እናመሰግናለን። ፎዚ ወጣች አለች ሳሪ ፎዚ ታውርታሳሉ ዴ ነይ፣ በደንብ አጥሪ ስምሽ ነይ፣ ለዛሽ ለዝተት አጥሪ ስምሽን በደንብ ነይ። ማንን ነው? መሲ ውዴ አለች። መሲ ሀውታች እኮ ናት። ኦኬ አውርተሻል መሲ። ካላስ ቴንኪዩ ሳሪ። እኔ እኮ ካለፈ ነው የመጣው ውዴ። እዚህ ጠንከር ያለ ወሬ ይዤ ነበር። ሳሪ እኔ አንዴ እንትን ከመውጣቴ በፊት አንድ ማለት የምፈልገው ነገር አለ። ሳሪዬ እኔ ከአንቺ ጋር ምንም ጥላቻም የለብኝም። የተባለው ነገር በሙሉ በጓደኝነት መሀል የተባሉ ነገሮች ናቸው ብዬ አምናለሁኝ።
ግን እሷ ካነሳቻቸው ነገሮች ውስጥ አንድ በጣም ስህተት የሆነ ነገር አለ። ሶልን በተመለከተ የተነሳው ነገር መሲ ለሶል ባለዕዳ ሳይሆን እሷ ባለውለታ ናት። የዛኔ መሲ ይዛው ባትሄድ ኖሮ ይርጋ ያግደውና ይግባኝ እንኳን ማለት የማይችልበት ሁኔታ ላይ ይደርስ ነበረ። ሌላው ይቅርና ማለት ነው ፓርኪንግ ውስጥ ያደረችበት ቀን አለ፣ ጠበቃ ፍለጋ ማለት ነው። ይሄንን ነገር ሁሉም ሰው እንዲያውቀው ፈልጋለሁኝ። ሶልን በተመለከተ ራሱ ሶል ወጥቶ ያለውን ነገር በሙሉ ዘርዝሮ ራሱ ይናገራል። ግን ባለ ዕዳ አለመሆኗን እኔ መናገር እፈልጋለሁ። ይሄንን ነው እኔ ማሳወቅ የምፈልገው። በመሲ ጉዳይ ላይ፣ በሶል ጉዳይ ላይ በጣም ብዙ ሰው ደክሟል። በጣም ብዙ ሰው ለዚህ ደግሞ ከአመሰግናለሁ ውጪ ሌላ የምንለው ነገር የለም። በምስጋና እንመጣበታለን። ግን ባለ ዕዳ ተብላ መባል የለባትም። ይሄንን ማለት እፈልጋለሁኝ። ከዛ ውጭ እኔ ሁላችሁም እህቶቼ ናችሁ፣ እወዳቸዋለሁኝ። ግን አሁንም መናገር የሚፈልግ ውስጡ ምንም አይነት ቂም ሳያስቀምጥ ተናግሮ እዚሁ ጋር ተፈቶ ነው ይሄ ነገር ማለቅ ያለበት። ድጋሚ ወደኋላ መመለስ የለብንም። በዚህ ጉዳይ ላይ ስሙ የተነካካ በአጠቃላይ ገብቶ ተናግሮ ይሄ ነገር ለአንዴና ለመጨረሻ ጊዜ መዘጋት አለበት። የሚመጡትንም ከዚህ በኋላ የሚመጡትንም ነገሮች የሰማነው እንጂ ያልሰማነው ነገር ሊኖር እንደማይችል መታወቅም አለበት። አሁንም ተድበስብሶ የሚያልፍ ነገር በጭራሽ መኖር የለበትም። ውስጣችሁ የተሰማችሁን ነገር እዚሁ ጋር አውጥታችሁ ተናግራችሁ እዚሁ ጋር ዛሬ ተቀብሮ ነው ማለፍ ያለበት። ይሄንን ነው ማለት የምፈልገው። አመሰግናለሁ። መልካም ቀን ይሆንላችሁ። ፎዚ እናመሰግናለን። ጁጁ አንቺ ነሽ ያልተናገርሽው። መሲ ወይ መቆጣት ወይ ማስታረቅ ወይ መፍትሄ መስጠት ነው እንጂ እኔ እራሴ ብሎ ስለማያወራ አሁንም የፈለጋችሁትን በሉ። እዛ ጋር ሲወራ ታሜና ሙኒት በነበራቸው ግጭት ሰበብ ነበር ለልጆቹ ብላ ሳይሆን ታሜና ሙኒት ግጭት ስለነበራቸው እንዲያደረገች ለተባለው ነገር እኔና ታሜ በህይወታችን ግጭት ኖሮን አያውቅም። ግጭት የሚባል ነገር በህይወታችን ኖሮ አያውቅም። ያን ሰዓት በተፈጠረው ነገር ተነጋገርን። ያም ሲሆን ደግሞ አጣርቼ ጨርሼ የነበረውን ነገር አጣርቼ ጨርሼ ሄጄ ይቅርታ ጠየቅኩት እንጂ በነበረን ጠብ ልበቀለው ያደረግኩት ነገር አይደለም። ጉዳዩ ሲዘጋም ተጣርቶ አልቆ ነው የተዘጋው። እኔ ስለሌላ ስለተወሩ ወሬዎች ተንትኛ አልተናገርኩም፣ መናገርም አልፈልግም ምንም ስለማይመስለኝ። ግን ይሄ ጉዳይ ሳይጠቀስ እሱ ስለራሱ እንዲህ ብሎ ስለማይናገር ነው። እዚህ ጋር ያሉት ሌሎቻችሁም ልትናገሩለት ትችላላችሁ። ሚዩት ሙኒት አንዴ፣ እኔ በዚህ ጉዳይም አንዴ ይቅርታ መጠየቅ የምፈልገው ሰው ስላለ አንዴ ይህንንም አንስቼ ልናገር። ለዛ ነው ተመልሼ የገባሁት። በማርቲ ኬዝ በነበረው ጉዳይ ላይ እውነቱን ለመናገር የዛኔ አንቺን አናቅሽም ነበር። እንደውም እስፔሻሊ ዛሬ ላይ ጓደኞችሽ ሆነን እኔና ጁ በተለይ የዛኔ በጣም ነበረ የምንናደድብሽ የነበረው በማርቲ ኬዝ ምክንያት ነው እንጂ አንቺ እና እሱ እንደውም የተነካካችሁት። ከዛ በፊት እሱ እንደውም አላስታወሰሽም ነበረ። ጉዳዩን በጣም እየተከታተል ነው ስለነበረ ማለት ነው። የዛኔ ሂሳብ ተሰርቶ ሁሉም ነገር አልቆ እንደተዘጋ አስታውሳለሁኝ። እዛ ሬስቶራንት ቁጭ ብላችሁ ሰርታችሁ ከዛ በኋላ መጥቶ ሁሉም ተሰብስቦ መጥቶ የወጣው ወጪ ተሰርቶ ከዛ እንደውም ሳያማክር ለከፈለው ክፍያ ራሱ እንዲከፍል ተደርጎ የእሷ እንትን እንደተዘጋ አስታውሳለሁ። እና በዛን ሰዓት ላይ በነበረው ነገር ላይ ማለት ነው አንቺን እንደውም በጣም ጠምደንሽ ነበረ። እስፔሻሊ እኔና እጁ ማለት የኔና የእጁን ነው የማውቀው። በጣም ነበረ ስንናደድብሽ የነበረው። ምክንያቱም ሳይድ የያዝ ሁሉ ይመስለን ነበረ። ወደዛ ወደነ ማርቲ ሳይድ የያዝ ሁሉ ይመስለን ነበር። አነጋገርሽ፣ የምትናገሪበት ቶን ምናምን ልክ አልነበረም እና በዛ በጣም ብዙ እንትን ስንልሽ ነበረ። ለዛ በጣም ይቅርታ ጠይቅሻለሁኝ። ምክንያቱም ባታውቂውም ነገ አላፊት በዚህ መተሳሰብ አልፈልግም። በማርታ ጉዳይ ላይ ግን ሁሉም ነገር ተነጋግሮ እንደተዘጋ ነው እኛ የምናውቀው።
ሂሳብ ተሰርቶ የወጣው ወጪ ለእስቲራሃም የተጠየቀበት ወደ ማህከማ የሄደበት ምን የተባለበት ለእያንዳንዱ ዶክሜንት መጥቶ ሲሰራ እኛ የዛኔ ቁጭ ብለን ከታች ስናይ ስለነበረ እና በዚህ ሀቅሽ እንዲኖርብኝ አልፈልግም። በተናገርኩሽ ነገሮች በዛን ሰዓት ባትሰሚኝም በጣም ይቅርታ። ይሄንን ነው ማለት የምፈልገው። ያንን ሁሉ ትተን ነው ጓደኛ የሆን ነው እህት የሆን ነው። ግን ያው በድጋሚ ይሄ ነገር ስለተነሳ እሱ ደግሞ እኔ ብሎ ራሱን ስለማያብራራ አሁንም እውነቱና ትክክለኛው ነገር ይሄ ነው። ዛሬ ታሜኛን እርቅ ያስተማረን፣ ተሰብስቦ መነጋገርን መወያየትን ያስተማረን ሰው ነው። ይቅርታ ማድረግን ያሳየን ሰው ነው። እሱ ተወቃሽ ሊሆንበት የሚገባው አንዳችም ነገር የለም። ራሱ ቢናገር ደስ ይለኝ ነበር፣ ግን እንደኛ ራሱን ስለማያብራራ ነው። ከዛ በተረፈ የትም አገር ሆንክ የትም አገር እኔ እንደባልቀህ ረግጣታለሁ እወቅጣታለሁ እንዲላታለሁ የምትል አፍህን ብትሰበስብ ይሻላል። ክብርህን ጠብቅ። ለማንም የማዝ ሴት አይደለሁኝም። እኔ ህግን ጥንቅቅ አድርጌ የማቅ ነኝ። እንደ ወንድም ስትመክረኝ እመከራለሁ፣ ስታናግረኝ መልስ እሰጣለሁ። ግን እንደ ማንም ውርጋ ረግጥሻለሁ ስትል ደግሞ እኔ የራሴ መንገድ አለኝ። እንከባበር ሁላችንም። ይቅር ማለት አለመቻል አይደለም። ዝም ማለት አለመቻል አይደለም። ሁሉም የራሱ ጉዳይ ነው። እኔ ስለ ራሴ የምናገረው ማንንም አይፈራም። ማንንም አይፈራም። ልጎርኩ ከተባለ ብዙ ነገር ማውጣት ይቻላል። ከናለኝ ከነ ስህተቴ ከነ ጉለቴ ማንንም አልፈራም። አከብራለሁ። ትንሽ ትልቅ አልልም። ባናገረኝ ቶን አናግራለሁ። ግን አፍህን እኔ ላይ አትክፈት። ያስለመዱ እነሱ ከሆኑ ያንን የሚቀበሉት ከሆኑ ከእነሱ ጋር ማውራት ትችላለህ። ከኔ ጋር ግን አትችልም። የልጆች እናት ነኝ እኔ። አሰድብሻለሁ ብለህ ደግሞ ከሞከርክ እውር አይደለሁም ደንቆሮም አይደለሁም። እኔ ክብርህን ጠብቅ። ማንህም ብትሆን ማንሽም ብትሆኝ በያላችሁበት ክብራችሁን ጠብቁ። ጨዋታ ፈልጋለሁ፣ ጨውታለሁ። ማድረግ የሚችለው አቅም በፈቀደውን መንገድ አግዛለሁ። ከዛ በተረፈ ግን ሌላው ላይ የለመዳችሁትን አፋችሁን መጥረግ እኔ ላይ አጠርጉ። ማንን እንደምትል ታውቀዋለህ። ማንን እንደምል ታውቀዋለህ። ክብርህን ጠብቅ። እሺ ሳሪ፣ እኔ ላውራ። እሺ ሳሪ፣ እወድሻለሁ፣ አከብርሻለሁ። የእኛ መከታ እናታችን ኖር የለን። ሁላችሁንም ወዳችኋለሁ፣ ሁላችሁንም። ይሄንን ነው ምለው። እሺ ሳሪ፣ ሌላ የለኝም የምለው። እግዚአብሔር ያክብርልኝ። እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ያክብርልኝ። አሜን። ህዊ ቀጤ አንድ ህዊ ከማውራቷ በፊት ሳሪ ነው የጨርሼ ልውጣ። ህዝቡ አሁን እኔ 16,000 ወይ 17,000 ሰው አለ። በሄለን ኬዝ እኔ ስባልና እኔ ፎቶ ሲጠለጠል እንደነበረ ተወጥቶ ሁላችንን የሚያባላችሁ መሲና ተብሎ እዚህ ቲክታክ ላይ ሲነገር ህዝቡ ያውቃል። ሳሪ ገባሽ? እኔ ወደኋላ መመለስ ፈልጌ አይደለም። ድራማዎች ማብቃት አለባቸው። የድራማ ህይወት መብቃት አለበት። ስለዚህ ለሁላችሁ ይቅርታ አድርጌያለሁኝ። ለአንድ ሰው ቂም የለብኝም፣ ለአንድ ሰው ጥላቻ የለብኝም። አመሰግናለሁ። በያላችሁበት ፈጣሪ ይጠብቃችሁ። ለማንም ቂምም ጥላቻም የለብኝም። ህዝቡ ተረድቶኛል። ህዝቡ ከተረዳኝ በቂ ነው ለኔ እና አመሰግናለሁ። ሳርዬ በአንቺ ላይ ደግሞ ቅሬታም ቂምም የለብኝም። በሁላችሁም ገስት ላይ ካላችሁ ሁላችሁንም ታችም ላይ ያላችሁ ምንም ቂም የለብኝም። ሁሉንም ነገር ትቻለሁ። ሰው ሆኖ ማይሳሳት የለም። ሰው ሆኖ ማያጠፋ የለም። ተሳስተንም ሊሆን ይችላል፣ ተጣልተንም ሊሆን ይችላል። ኢትሶኬ ሁሉም ነገር ለበጎ ነው፣ አልፏል። ስለዚህ አሁን የሰው አዲስ ነው መሆን ያለበት። ሳርዬ ደግሞ አንድ አዳምጪ። ሳርዬ ሁሉም የልቡን አውርቶ የለ። እኔም እወድሻለሁ ሳሪ፣ ጥላቻ የለብኝም። ሳርዬ እወድሻለሁ፣ አከብርሻለሁ። የተፈጠረው ተፈጥሯል። ወደ ድሮ አቋምሽ ተመለሺ። ቦታሽን ውሎሽን ለይተሽ እወቂ። ይሄንን ነው የምለው። ሳርዬ አመሰግናለሁ። እኔም በጣም ነው የማመሰግነው። እወድሻለሁ። ህዊ ቀጤ እንኳን ደስ ያላችሁ።
ሳለን ሆይ ደስ ብሎኛል። ሰላም ስለተፈጠረ ሴጣን ስላፈረ እኔ በጣም ደስ ብሎኛል። ያው እንግዲህ በቃ ከራስ እሺ። አሜን አሜን። በጣም ደስ ይላል። ህውዬ ወይዬ በጣም በጣም ነው የምንወድሽ። እና ጤና ይስጥሽ ከነ ስህተትሽ ከነ ጉድለትሽ ከነ ሁሉ ነገርሽ እንወድሻለን፣ እናከብርሻለን። በመሀላችሁ ማንም ሰው እንደማይገባ ከዚህ በኋላ ተስፋ አደርጋለሁ። እግዚአብሔር ከእናንተ ጋር ይሁን። እኔንም ኪሴ ሄዱብኝ ጨርሻለሁ። እሺ ሳሪ። እሺ እኔ መልካም። እሺ እሺ። ጉቺ ወይዬ ሳርዬ በቃ አይ ቲንክ ያለው ነገር ተወርቷል። ብዙውን ነገር ሁሉም አውርቶ ጨርሷል። በዛ ላይ ደግሞ ያው ከትላንት ወዲያም ተሰብስበን ያወራንበት ነገር ስለሆነ ያው ነገር መደጋገም ነው የሚሆነው ሳርዬ። በዚህ አጋጣሚ ግን አንድና አንድ የምነግራችሁ ነገር የሚዲያ ሰዎች ሳትሆኑ ግን ሚዲያ ላይ ያላችሁ ሰዎች ታዋቂ ሁኑ፣ ሀብታም ሁኑ፣ የተለያየ አይነት ፖዚሽን ሊኖራችሁ ይችላል፣ አላውቅም። አንዳችሁም ብትሆኑ እንዳልሰደብ ብላችሁ የምትሰጡት የምትከፍሉት ነገር አይኑር። ባይዘዌ ተሰድበንም ታውቀናል፣ ተሞግሰንም ታውቀናል። ስድብ ፍራቻ በሳሪ ይብቃችሁ። በሳሪ ተማሩ፣ ከሳሪ ተማሩ። ስለተሳደበች ምን ታመጣለች? ስለተሳደብ ስላልሽ ነገ ጠዋት ስትነሳ ላይቭ ስገባ ነገሩን ቀይራ ከሳራ ወደ ጉቺ ልታዞረው ትችላለች። እኔ ግን ላዳምጣት አልችልም። ተሰድቤም ተዋርጄም ተንቋሽሼም ተሞግሼም ነው እዚህ የደረስኩት። ማን ምን አለ ጉዳይ አይደለም። ከተባልነው በላይ አንባለም። ለሳራ አዲስ ስለሆነባት ስድብ ስላስደነገጣት ከፍላለች። 7 አንበሳ ስትል የሰባት አንበሳ ሂሳብ ከተወቻት ተብሎ እኔ ነኝ ለጃጓር ገንዘብ ያስገባሁለት እኔ ራሴ ሳራን እንድትተዋት። ለጌሜ ግን 10 አንበሳ ስትይ እንኳን 10 አንበሳ 1 አበባ አልሰጣትም ብዬዋለሁ። እኔም ጋር ሪካርድ አለ። እኔ 1 አበባ አልሰጥሽም። 1 አበባ ስትሰድቢኝ ውለሽ ታድሪያለሽ። ዘመንሽም ሙሉ ትሳደቢያለሽ። ሪካርድ አድርጋችሁ አድርሱላት። የሳራን የመጀመሪያ አንበሳ ገንዘብ እኔ ነኝ ከአካውንቴ 2000 ፓውንድ ያስገባሁት ለጃጓር እኔ ነኝ። ሪሲቱም እኔ ጋር አለ። እኔ ነኝ ያስገባሁት ሳራን እንዳልሰድባት 7 አንበሳ ስትል። ከዛ በኋላ ግን አለብሻት እየዞርሽ እኔን አግልለሽ ለጉቺ እንዳትናገሪ እንደምናወራ ጉቺ እንዳታቀያልሽ። ዛሬ አታጥፊውም። ይሄን ቃል ሚዲያ ላይ ወጥተሽ ተናግረሻል። ጉቺ አታውቅም እንደምናወራ ብለሽ ወጥተሽ ተናግረሻል። ዛሬ ልጠፈው ብትይ አታጥፊው። ሌላውን ነገር ገልብጠሽ ጉቺ ነች የነገረችኝ፣ ጉቺ ነች ያለችኝ ብለሽ ከዚህ ወዲህ ወጥተሽ አውሪ። ከዚህ ወዲህ ግን ለአንቺ እንዳሰድብኝ ብሎ የሚከፍል ኢትዮጵያዊ የሚከፍል ኤርትራዊ ካለ ማንነቱን ያወረደ ነው። እድሜ ዘላለምሽን ስትሳደቢ ትኖሪያለሽ። ዘመንሽን ሙሉ አልኩሽ እኮ ህይወት ዘመንሽን ሙሉ ትሳደቢያለሽ። ከዚህ በኋላ የሚጀግን እንጂ በአንቺ ስድብ የሚሸማቀቅ ማንም የለም። ለምደንሻል። ነገድሽበት፣ ሰራችበት ሚዲያውን። ጉድላክ። ይሄ ነው ያለው ነገር። ከዚህ ወዲህ የሚሰጥሽ የለም። ሙኒት ብትያ ትሰጥሽ፣ ታሜ ብትያ አይሰጥሽ፣ ሳሪ ብትያ አይሰጥሽ። ሌሎቹ እኔ በበኩሌ ነግሬሻለሁ። 10 አንበሳ ብሎ ከአንቺ ትጠብቃለች ብሎ ሲመጣ ሪካርድ አለኝ። የጃጓር ሲጠይቀኝ 10 አንበሳ ብሎ ግሩፕ ላይ ማስገብተው ሲጠይቀኝ መልስ ሰጥቼሻለሁ። እንደማልሰጥ ቁጭ ብለሽ ነው ያዳመጥሽው። ሙሻ አንቺ ሚዲያ ላይ ወጥተሽ ለልጆቹ እንዳወራሽላቸው ሪካርድ እኮ እኔ ጋር አለ። የምን 10 አንበሳ 1 አንበሳ አልሰጥሽም። እድሜ ዘመንሽ ፈቅጄልሽ የምትሰድቢኝ ሰው ነሽ። በዚህ ልክ ግን ኮንፊደንስ ሊኖራችሁ ነው የሚገባው። ስድብ አያሟሟም። ሳሪ ደነገጠች። ስለደነገጠች በዘበዘቻት። በእርቅ ሰበብ ድጋሚ አልነካሽም፣ ድጋሚ ስምሽን አልጠራም እያልሽ በዘበሻት። ሰው ሆኖ ማያማ የለም። እርስ በርስ አምተን ይሆናል። እኔና ሙኒት አምተን ይሆናል። እኔና ሌሎቹ ተማምተን አውርተን ሊሆን ይችላል። አንቺ ግን መጠቀሚያ ነው ያደረግሽው። መጠቀሚያ። እስቲ ጃጓር ወጥቶ አላስገባችልኝም ይበል። እስኪ ጃጓር ወጥተክ አላስገባችልኝም ጉቺ የሳራን ብር 7 አንበሳ የወረደበትን ገንዘብ ጉቺ አልሰጠችኝም በል አንተ። እንዴት ብሩን እንዳስተላለፍክ፣ እንዴት ስንቱን በፔፓሏ እንዳስገባላት፣ ስንቱን አንበሳ እንዳወረድክላት ሳይቀር ሪሲቱ እኔ ጋ አለ። ስለዚህ ጀግኑ። ስትሳደብ ውላ ትደር። ከዚህም በኋላ የምትመጡ ሰዎች ካላችሁ ስድብ ፈርታችሁ እንዳከፍሉ። በሳራ ይብቃ። እኔ ጨርሻለሁ ሳርዬ። ሚውት ነሽ ሳሪ።
አዎ እዚህ ላላችሁ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እንግዲህ ለነበረን ቆይታ እኔም ለወዳጆቼ ለቤተሰቦቼ ይቅርታ ጠይቄያለሁ። ከዚህ በኋላ ከእኔ ተማሩ። ስድብ መፍራት ሳይሆን ያጠነክራል ነገሩ። አሁን እኔም ጠንክሬያለሁ ለሁሉም እና ሳርዬ፣ ሁላችሁም፣ ጁጁ፣ ሙኒት፣ መስዬ ሁላችሁም በጣም አመሰግናለሁ። በቃ ልዘጋም ነው። ቆይ ሳርዬ፣ ዌብሳይት የሚያወራው ነገር አለ መሰለኝ።